እስኪ አንዴ እናዳምጣትና እኔ አረብኛውን ተረጉምላችኋለሁ። السلام عليكم، أنا بخير. قولي لهم أنا بخير. ما عندي شيء. نسيت أتكلم كلام حبشي. أنت ترجمي لهم، أنتوا تعرفين اللغة العربي والحبشي. قولي لهم أنا بخير، ما عندي مشكلة ولا شيء. بكلم بابا أنا بقى الوقت كلم اللي أقعد عندها. إذا جيت عنده ورحت عندهم أقعد أنت، أنا بكلم أنت ترجمين لهم عربي. إذا وقت الفاضي عندهم وحسنين أنا بدق عشان ترجمين لهم، أنا أكلمك بالعربي. እንግዲህ እቺ እህታችን ስሟ መስኪያ ኢብራሂም አወል ትባላለች። እዚህ ጋር እንግዲህ ያው ተገዳ ነው በአረብኛ አውሪ አማርኛ እንዳታወሪ ብሎ አሰሪው አስገድዷት ነው እያለች ያለችው። እኔ አማርኛ ጠፍቶኛልና ለእህትየው ምን ትረታለች? አንቺ አባቴ አጠገብ ሆነሽ በሚቀጥለው ስልክስ ደውይልኝ፣ አማርኛ በደንብ ስለማልችል አንቺ ትተረጉሚኝና አባቴን አናግረዋለሁ እያለች ነው። ግን ነገሩ እንደዛ አይደለም። እዚህ ጋር እንደምትመለከቱት አይኗ እንባ ወጥሯል። በአረብኛ ብቻ ተናገሪ አማርኛ አልችልም ብሎ አስገድዶ ሰውየው እንደዛ እንድትናገር አድርጓት ነው እንጂ አማርኛ ጠፍቷት አይደለም። በነገራችን ላይ እና በ2004 ነው ወደ ሳውዲ አረቢያ ሄደችው። አሁን 14 ዓመት ሆኖታል። 2004 በኢትዮጵያ ቆጣት 14 ዓመት ሙሉ እንግዲህ የ3 ወር ደሞዝ ነው የላከችው። ከዛ በኋላ በአራተኛ 3 ወር እንደሰራች የአራተኛው ወር ላይ የ3 ወር ደሞዝ ልካ ያስገባችበት ሪሲት አለ፣ ያሰሪዋ ቁጥር አለ፣ ሁሉም በበቂ ማስረጃ አለ። ከዛ ጊዜ ጀምሮ እቺ ልጅ ደውላም ቤተሰቦቿን አናግራም አታውቅም። ከዛ ከአሁን እህቲ ወደ ሳውዲ አረቢያ ስትመጣ እንግዲህ በዛ በሰውየው ቁጥር ስትደውል በተደጋጋሚ አላህን ፈራ እህቴን ላናግራት በህይወት እንዳለች እናቴ በጣም ተጨንቃለች ታማለች ስትለው እሺ ብሎ ከእህትየው ጋር ያገኛትና እንግዲህ ለእናቴ አንዴ በህይወት እንዳለች እንድታያት ቪዲዮ ቀርጸ ላክላት ስትለው ይሄን ቪዲዮ ቀርጾ በአማርኛ እንዳትናገሪ በአረብኛ ብሎ አስገድዶ ቀርጾ ልኮታል። ሰውየው እዚች ጋር በምስል የምታዩት ፎቶ ይሄ ነው። እንግዲህ ቤተሰቦቿ በጣም በተለያየ መንገድ ሞክረዋል። ለኤምባሲ ደብዳቤ ጽፎ እዛ አስገብተዋል። ኮሚኒቲው እኔ ከአቅሜ በላይ ነው የጅዳ ኤምባሲ ጉዳዩን ይከታተል ብለዋል። ኢትዮጵያ ላይ እንግዲህ የሰራተኞች ቢሮ ማህበር ሄደው ደብዳቤ ጽፎ አስገብተዋል። 14 ዓመት ሙሉ ቤት ውስጥ አፍኖ እንግዲህ በነፃ እያሰራት ነው። የሰውየው ቁጥር አለ። እኛ ስልክ ስንደውል በተደጋጋሚ ስልክ እያነሳልን አይደለም። እንግዲህ እቺን እህታችንን ከዛ ቤት ማውጣት የሚችለው ኤምባሲ ነው። ኤምባሲው እንግዲህ በፖሊስ እቺ ልጅን ከዛ ቤት እንዲያወጣት ቤተሰቦቿ በተደጋጋሚ ኤምባሲ ጋር ሲደውሉ ስልክ ይነሳላቸዋል። በተለያየ መንገድ ሞክረዋል። እየሞከሩ ነው የሁሉ አመት እና ሲያቅታቸው ነው ነገርን ወደ ሚዲያ ይዘው የመጡትና እባካችሁ ነው ኤምባሲ ላይ ያላችሁ እቺ ልጅን ከዛ ቤት በአስቸኳይ እንድታወጣት እንፈልጋለን። ይህን ቪዲዮ ሪፖስትና ሼር ላይክ እያደረጋችሁ ለሚገባ ሆምለስ ለምንድን ነው የሆንከው ብላችሁ ጠይቃችሁ። ሆምለስ የሆንኩት እንግዲህ ከካምፓኒ ተባሪ ነው። አረብ ሀገር እንግዲህ ለወንድ ልጅ በጣም ፈታኝ ነው። አቃላችሁ ይሄ አዲስ ነገር አይደለም። ሆምለስ መሆን በጣም ትንሽ ፈተና አልহামዱሊላህ የሚባሉ ያማረሩ ሰር ትምህርት እንዲሆናችሁ። ለመለወጥ ስታስብ ችግሮች ወደ አንተ ይመጣሉና ያኔ ተፈጠሩ። ይሄ እንደዚህ እንደሚሆን አቅ ነበር። ለመለወጥ ስታስብ ያው ሪስክ መውሰድ አለብህ። ገብቷል? እና ይሄ ነገር እንደሚመጣ አውቃለሁ። ኦሬዲ አሁን ሌበር ኬዝ ስላለኝ ሌበር ኬዙን እንደጨረስኩ ለአብዛኛው ለኢትዮጵያን ትምህርት ይሆናል ብዬ አስባለሁ። ስቶሪውን አጫውታችኋለሁ። አዲስ ከኢትዮጵያ ለምትመጡ እዚህ ዱባይ ላላችሁ ስፔሻሊ ሰፕላየር ካምፓኒ ውስጥ ለምትሰሩ ምን አይነት ቀመር እንደሚቀመርባችሁ ሁሉ ነገር እነግራችኋለሁ። ልጭት ይበላችሁ። ሁላችሁም ደግሞ በጣም አመሰግናለሁ ሰፖርት እያደረጋችሁ። አመሰግናለሁ። ይመቻችሁ።